አሁን ደግሞ ፋሽን ሰዓት ላይ ነው የምንገኘው። በፋሽን ሰዓት ከስቱዲዮ ወጣ ብላ ሳራ ሸራተን አዲስ ተገኝታለች። yes African Mosaic 25 ዓመታቸውን እያከበሩ ነው። የተለያየ ነገሮች አሉ እንግዲህ ፋሽን ሾው አለ ሌላ ምን አለ ሉላ እንዴ ምን ይሄ ነገር African Mosaic በጣም ትልቁ ነገር ከፋሽን ሾው ባሻገር ይሄ ገቢ የሚውለው ሙሉ ለሙሉ ለህፃናት ማሳደጊያ ነውና ብዙ ቁም ነገሮች አሉት። 25 ዓመታትን ያስቆጠረው የአፍሪካን ሞዛይክ የመጨረሻው ሾው ነው ብላለች አና። ፕሮግራሙ ምን እንደሚመስል ብናይስ? አዎ ሳሪዬም ወክ አረገች እንስቲ። መልካም ጊዜ ወደላችሁ። Honored guests, dear friends, የተከበራችሁ እንግዶቻችን፣ ቤተሰብና ጓደኞቻችን እንዲሁም አጋሮቻችን እንኳን በአዲስ አበባ በሸራተን አዲስ በተዘጋጀው የአፍሪካ ሞዛይክ በሰላም መጣችሁ። ዛሬ የ25ኛ ዓመት ኢሲኤፍ ቺልድረን ፈንድ ምስረታን እያከበርን ነው። እኔ አና ጌታነህ እባላለሁ፣ የተቋሙ መስራች ነኝ። ስንጀምር በትንሹ የጀመርን ቢሆንም ነገር ግን ትልቅ ህልም ስለነበረን ዛሬ በመካከላችሁ ቆሜ ይኸው አሳካ ነው ለማለት በቅቻለሁ። We made it. We achieved it sustainably. Zufan by Salome Keflu. Dawn Limited by Danawit Alama. Maza by Maza Bayena. አናዬ እንኳን ደስ አለሽ፣ በጣም አምሮብሻል። አመሰግናለሁ። እናንተ በመምጣታችሁ ደስ ብለኛል። እንግዲህ አፍሪካ ሞዛይክ ዛሬ 25ኛ ዓመቱን ያከብራል። ምን ተሰማሽ? በጣም ደስተኛ ነው። ኢንፋክት የሚገርመው ነገር ትምህርት ቤቱና አፍሪካ ሞዛይክ በኩል ጊዜ ነው የጀመረው። አፍሪካ ሞዛይክ እዚህ ሸራተን ገና እንደተሰራ ገና ቀለሙ ሳይደርቅ ገና ፍሬሽ ሆኖ የመጀመሪያ ሾዋችን መድረክ ላይ አሳየና በጣም ነው ደስ ይላል። አክቹሊ ማመንም አልችልም። ገና ላይክ ፕሮሰስ ያደረኩት ነው። 25 years it's a lifetime, 25 ዓመት በዚህ ቆንጆ ፕሮግራም ጀነሬሽን ልጆቼ ገና እያጠባሁ የመጀመሪያ ልጄ ገና እዚህ እያጠባ ነበር ባክስቴጅ ስንሰራ የነበረው። አሁን 25 ዓመቱ ነው። ሶ እግዚአብሔር ይመስገን። I'm very happy። በጣም ደስ ይላል። አናዬ በዚህ አጋጣሚ ግን ይሄ 25ኛ ዓመቱ ቢሆንም የመጨረሻው ነው የሚል ጭምጭምታ ሰማሁና አዝኛለሁ። እውነት ነው ማለት እንደዚህ አይነት ስራ ቀላል አይደለም። በጣም ሂውጅ አንደርቴኪንግ ነው። ኦርጋናይዝ ማድረጉ ዲዛይነሮች ሁሉ ቢዚ ናቸው። ትልልቅ ዲዛይነሮች የምንጋብዘው እና ያንን ሁሉ ኦርጋናይዝ ማድረግ ከባድ ነው፣ ቀላል አይደለም። እና ያው እንግዲህ አሁን ለጊዜው ሜቢ ጥቂት ዓመት እያሳለፍኩ እናደርግ ይሆናል። ግን ያው በየዓመቱ ቀላል አይደለም። እንግዲህ እንዴት እንደሰማሽ ግን አላቅም። ይሄንን በኋላ እነግርሻለሁ በሚስጥር። ግን ምንድነው የዚህ ቅድም እንዳልኩት የዚህ ፕሮግራም ዋና ዓላማው እንግዲህ ለልጆች ገንዘብ ማሰባሰብ በሸራተን የምናሳይ ቤኔፊት ጋር ላይ ምን አፍሪካ ሞዛይክ ብዙ ነገር ነው የምናደርገው ፋሽን ዙሪያ። ግን ይሄ ቤኔፊት ጋር ላይ የምንለው ለትምህርት ቤቱ ገንዘብ ፈንድሬዝ የምናደርግበት። ከዚህ በኋላ በምን ይቀጥላል ታዲያ? ሰስቴይነብል በብዙ ነገር ሆነናል። እግዚአብሔር ይመስገን። ዶነሮች አሉ፣ ቻይልድ ስፖንሰር የሚያደርጉን አሉ።
ቮለንቲሮች መጥተዋሉ። የራሳችን እርሻ አለን፣ የራሳችን ዶሮ እንትናል። ቀስ በቀስ ያው ሰስቴይነብል መሆን ጀምረናል። ይሄ በጣም ደስ ይላል። ስለዚህ በሁለት እግራችሁ ተደላድለን በደንብ Helen Asrat Design. Mafi Mafi by Mahalit Upwork. by Fikirta Addis. ስሜ ሀና ደበበ ይባላል። የመጣሁትን ከሴፍ ትምህርት ቤት የ8ኛ ቢ ክፍል ተማሪ ነኝ። ይዤላችሁ የመጣሁት ግጥም ሲሆን ትምህርት ቤቴን በተመለከተ የጻፍኩት ነው። የግጥሜ ርዕስ እናቴ ኢሴፍ ናት። የኢሴፍን ውለታ በትንሹ ላውራ፣ ይሄ ባይበቃትም ለእናንተ ላብራራ። የት ነው የተማርሽው ይሄንን ሁሉ እውቀት? ኢሴፍ ፍቅር ናት ልዩ ትምህርት ቤት። ኢሴፍ ትምህርት ቤት ውድ ናት ብርቅ ናት፣ የኢትዮጵያ ሕዝብ ሁሉ እሷን የሚመርጣት። የእሷን እናትነት ብዙ አብራርቻለሁ፣ ከአንገቴ ዝቅ ብዬ አመሰግናለሁ። ለእሷ ባይበቃትም ክብራ ስላዳመጣችሁኝ አመሰግናለሁ። Tole maqaan koo Hayat Kamal jedhama. Amma kanan dhufee mana barumsaa Iseef yommuu ta'u, kutaan koo kutaa 6 yommuu ta'u, amma kanan isin fidee dhufe walaloo yommuu ta'u, mata dureen walaloo kootis haadha koo Iseef. Iseef haadha koo deessu koo, haadha qofaa miti ati naaf abbaadha. Ati jedhee maqaa kee hin salphisu, waaqni si banaa badhaase, waaqni si na badhaase. Ammas mana barumsaa koo fixee dhaaba koo, jaalala miira koo dhaamdhaama jireenya si kan mi'eessu bu'aa bahii bara, si kan mijeessu cinqii dhibbuu karaa, si kan xiqqeessu dheedhina jabanaa, si kan bilcheessu waan hundaa qabdaa yeroo ijoolleen dhukkubsatan kiliinika qabdaa. Amma yeroon beekumsaa jettee qormaata nu qorte, beekumsaan tokkoffaa jettee nu badhaaste. Yommuu hin baddu jiraadhu guddadhu, waan dhaggeeffataniif guddaa galatooma. Naked Ape by Shelton Kopman. Adama Paris by Adama Day. My name is Lemon Sisay. I write poetry, I write plays. I'm Ethiopian, I'm British. You can't give light to the moon nor mist to the drifting clouds
I shall be leaving here soon, costumed, cultured, and crowned. Sugar from the cane, coal from the wood, water from the rain, life from the blood, gold from the stone, oil from the earth. I yearned for my home ever since my birth. Food from the platter, water from the rain, the subject and the matter. I'm going home again. Thank you very much. You've been gorgeous people. Have a wonderful night. Support ECF, the Ethiopian Children's Fund. It's been an honor to be here. Have a wonderful night. Bye-bye. I was supported by friends who stood beside me and by the countless supporters who believed in this vision long before it became reality. Jondi. Gannat Collection by Gannat Kabeda. Mosaic by Anna Gaetane. ጨረታም አለ አይደለ? በየአመቱ እንደምናረጋው ስንት 10 ቀሚሶች አሉ። ትልልቅ ዲዛይነሮች ሁሉ አንዳንድ ልብስ እንሰጣለን እና ያ በጨረታ መነሻው እንደው ስንት ነው? እስቲ ኪሴን ፈተሽ ላድርግ። መነሻው ስንት ነው የልብስ? በጣም ጎበዝ ሰው አለ አንድ የሚባል ከኒውዮርክ የመጣ ጎበዝ እና እሱ ነው ኦክሽን የሚሰራው እና በጣም የራሱ ቻሪቲ አለው። በዚህ በጣም ጎበዝ ነው። በሱ እንትን እናደርጋለን። እንግዲህ ያው ከበድ ነው የምናደርገው። ከበድ ነው የሚለው ስለዚህ ያውቃል። እርሳው 50 ሺህ ነው የምንጀምረው ብለናል። 50 ሺህ ሞራል ብለናል። Are you ready to help these kids? And she, are you ready to help these kids? All right. Young ladies, you may take a walk back for a second. Young Mr. Boris, can you come up here, please? He is represented Naked Ape. Sheldon Copeland coming to us from South Africa. So here, anybody for 50,000 birr? We have 50,000 birr over here. Do I have 100,000 birr? We have 100,000 birr over here. Do we have 150,000 birr? What do we say? Another 50? All right, 150,000 birr over here. Going once. Oh, no way. I'm going 200,000 birr right here. I'll do 200,000 birr. Hello. You were wonderful on the stage. Congratulations. የመጀመሪያው የአፍሪካ ሞዛይክ ፋሽን ሾው ላይ ተሳትፈ ነበር። ዛሬ ደግሞ በ25ኛና የመጨረሻው ዝግጅት ላይ ተገኝተሃል። ስሜቱ ምን ይመስላል? እዚህ በመገኘቴና ዝግጅቱ በዚህ ደረጃ በማደጉ ክብር ይሰማኛል። አና በኢሲኤፍ እና በአፍሪካ ሞዛይክ ትልቅ ስራ ሰርታለች። ለመጀመሪያ ጊዜ የተሳተፍኩት በ2000 የፈረንጆች ዓመት በዋሽንግተን ዲሲ በተዘጋጀው የመጀመሪያው ዝግጅት ላይ ነው። አሁን ደግሞ ከ25 ዓመት በኋላ እዚህ ደርሰናል።
ተቋሙ አሁን አድጎ ከ16,000 በላይ ልጆችን ረድቷል። እነዚህ ተስፋና ህልም ያላቸው ልጆች መጎብኘት በራሱ ደስታን የሚሰጥ ነገር ነው። እንደዚህ አይነት የፋሽን መድረክን ማህበራዊ ለውጥን ለማምጣት ስለመጠቀም ምን ትላለህ? የፈጠራ ኢንዱስትሪዎች በዚህ ዘርፍ ትልቅ ተጽዕኖ ፈጣሪዎች ናቸው። ምክንያቱም ትልቅ ኢኮኖሚያዊና ባህላዊ ተጽዕኖ ይፈጥራሉ። እርስ በራስ መደጋገፍ፣ ባህላችንን ማጠናከር፣ ምርትና አገልግሎትን ወደ ውጭ መላክ አፍሪካን ለማሳደግ ጉልህ ሚና አለው። ያለንን አቅም አፍሪካ ውስጥ እንድንጠቀምበት በደንብ መፍጠር እንድንችል ይህ መሰረት ነው። አና ለዚህ ጥሩ ምሳሌ ናት። This is from, I think, Zineb Shundi, I hope. And she comes to us from beautiful Morocco. I want to see some more hands up this time. This is Wendy. Do we have 50,000 birr? 50,000 birr over here. Yay! That's what I like to see. Do we have 100,000 birr? Do we have 100,000 birr? 100. We have 100,000 birr over here. 100,000 birr. 150,000 birr over here. Thank you very much. 150,000 birr is the winner over here. Raise your hand. Somebody's going to come over. Keep your hand raised. Thank you, Wendy. Hi everyone. I am Wendy Fitzwilliam. ሰላም እንዴት ናችሁ? እኔ ዌንዲ ዊሊያምስ ነኝ። የ1998 ሚስ ዩኒቨርስ ነበርኩ። እኔ የመጣሁት ከትሪኒዳድና ቶቤጎ ነው። አና ጌታነህ ጥሩ ወዳጄ ነች። ከአና ጋር የተዋወቅነው በ1999 በኒውዮርክ በምትኖርበት ጊዜ ነበር። የዛኔ ወደ ኢትዮጵያ የመመለስ ፍላጎት ነበራት። በጊዜው የመጀመሪያ ዝግጅቷን እያሰናዳች ነበር። እኔም በመጀመሪያው የአፍሪካ ሞዛይክ ፋሽን ሾው ላይ ተሳትፌያለሁ። ከዛ ከ2 ዓመት በኋላ በአዲስ አበባ በተዘጋጀው ዝግጅትም ተሳትፌያለሁ። በጣም ድንቅ ጊዜ ነበር። 4ኛዬ ነው። አሁንማ ኢትዮጵያ ሆኛለሁ ማለት ይቻላል። ዛሬ ምሽት ስለነበረው ነገር ደግሞ ትንሽ ነገር ንገሪ። የአና ስኬት በጣም አስደንቆኛል። ትላንትና ትምህርት ቤቱን ጎብኝቼ ነበር። አሁን በጣም ተለውጧል። ሁሉም ነገር አለ። ከመሰረቱ ልማት በላይ የሚያስደንቀው የትምህርት ጥራቱና የሰራተኞቹ ትጋት ነው። ብዙ ከሷ ጋር ተምረው የተመረቁ ተማሪዎች በዚያው ትምህርት ቤት እያስተማሩ ይገኛሉ። ለትምህርት ቤቱና ማህበረሰቡም እያገለገሉ ነው። ይህንንም በጣም ወድጄ። ስራዎቹን በጣም የወደድሽለት ኢትዮጵያዊ ዲዛይነር አለ? የሄለንን ስራዎች በጣም ወድጃቸዋለሁ። በተለይ የቀሚሶቹን ጥለትና ትከሻው ላይ ያለውን አሰራር በጣም ወድጃለሁ። Decollage with the big fabulous sleeves. She focuses on traditional loom work. Maya says 200,000. Maya gets it for 200,000. You're going to go for another translator. Maya is 200,000. 200,000 sold. ሴትዬ በጣም አምሮብሻል። ሁልጊዜ ቆንጆ ነሽ። ዛሬ ደግሞ በደንብ ድምቅ ብለሻል። ቴንኪ ኔ ቆንጆ አንቺ በጣም አምሮብሻል። ቴንክ ዩ። ይሄ ልብስ ስንት አወጣ? 200,000 200,000። ያው ለልብሱ ብቻ አይደለም ኮዙ ለልጆቹም ስለሆነ ለኢሲኤፍ ስለሆነ በጣም ደስ ብሎኛል። ቱ ቢ ኦነስት እዚህ ተሳትፌ አዌርነስም ሬዝ ማድረግ ስለቻለ ፈንድም ሬዝ ማድረግ ስለቻለ ቱ ቢ ኦነስት ኢትስ ኖት አባውት ዘ ክሎዝ ስለ ልብሱ አይደለም ምስል ከመሆኔም በፊት ማድረግ የምፈልገው ነገር ታይትላችንን ተጠቅመን how can we reach out ሰዎች እንዴት ነው መርዳት የምንችለው የሚለው ነገር ነበረ። በስፓይናል ቢፊዳም ቢሆን በፓድ ዲስትሪቢዩሽን ማንስትራል ፖቨርቲ በመቀነስ ቢሆን የተለያዩ ነገሮች ዞሮ የሚመጡት ያለንን ነገር እንዴት ተጠቅመን ዲፍረንስ እናመጣለን ነው እና አና 25 ዓመት ሙሉ አንድ ትምህርት ቤት በጣም ትልቅ ትምህርት ቤት 16,000 ተማሪዎችን እስከዛሬ ድረስ አስተምራለች። በጣም ትልቅ ነገር ነው እና የእውነት ኢምፓክቷን ሌጋሲዋን ለጥሩ ነገር የተጠቀመች ሰው ናት። በጣም ኢንስፓይሪንግ ናት። በ25ኛ ዓመት ደግሞ እኔ መድረክ መሪ ሆኜ ልብሶቿንም አክሽን በማድረግ ስለተባበርኳት በጣም ክብር ይሰማኛል። Absolutely nothing is possible without core support. My loving family, my endlessly patient husband Admasu Yilmata Desa, who has supported this work from day one. My 2 grown children who literally grew up here. To my beloved mothers, Aigurum,
and my late father, Getada Hailemariam, who instilled in me a deep love and immense pride in being Ethiopian. And you, the audience. በሸራተን አዲስ የተዘጋጀው እንግዲህ 25ኛው የአፍሪካን ሞዛይክ ፕሮግራም ይህንን ይመስል ነበረ። በዚህ ዝግጅት ላይ ታዋቂ ዲዛይነሮች፣ ሞዴሎች እንዲሁም የክብር እንግዶች ተገኝተው ነበረ። የዚህ ዝግጅት ዋና ዓላማው አና ያቋቋመችውን ድርጅት እሱን ለመደጎምና ለማገዝ የሚዘጋጅ የገቢ ማሰባሰቢያም ጭምር ነው። እንዳያችሁት ደስ በሚል ሁኔታ ተካሂዶ ነበረ። አብራችሁን ስለቆያችሁ በጣም እናመሰግናለን። ቻው።